ነው ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለውኝ ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን ስነ ስርዓት ያለው ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ ቀይ መስመር ሲያልፍ ማንም አይለቅላችሁም። ይሄንን ወቁ። ጥያቄ እኮ አለ። ብለሻል አላልሽም ስትሏት እኮ አልኩኝ አላልኩም ትላለች አይደለ? ወይም ደግሞ ማን ብሏት እንዳለች ትናገራለች። እናንተ ጉዳዩን ከማወጣጣት ይልቅ እውነት ነው ውሸት ነው ከማለት ይልቅ እነሱ አንድ ላይ መጡ። ምን እንሁን? ምን ሆነን እንምጣ? በየግላችን ነበር እየመጣን ይቅርታ መባባል ያለብን። ግሩፕ ሆኑ። ዛሬ ነው እንዴ እኛ ግሩፕነት? አንተ አብረህን ስትቀመጥ አልነበር እንዴ ከኛ ግሩፕ ጋር አብረህን ጥያቄ ስትመልስ ወይም ደግሞ የተወሳሰበ ነገር ስትፈታ አልነበር እንዴ? የኛ ግሩፕነት ዛሬ ያሳሰበው ለምንድን ነው? ጥሩት ወይስ እኔ ስወጣ ብቻ ነው እየገባ የሚሳደበው? ከሰው ፊት የማያወራ ሰው ደግሞ ተቀባይነት የለውም። አልተኛም አለ። ጥሩት አህያውን ፈርቶ ዳውላውን ያወራችው አያለች፣ ያቀበለችው አያለች። ምንኛ ላይ ያንጠላጥልሃል? ምን እንደደበክልኝ ምናና ተናገር። ሬዲ ነኝ። ምንም የተደበቀ ህይወት እንዲኖረኝ አልፈልግም። እኔ ግልጽ አደርግላቸውና እኔ ስወጣ ወይም ደግሞ ሌላ ቤት ሄደ ለማውራት ከሆነ እኔ አንተን ቁጭ ብዬ ሳልተኛ ጥበቃ አላድርም። የምትናገሩት ነገር ካላችሁ ተናገሩና እንውጣ። ኻላስ ቁጭ ብዬ ሌሊቱን እሱን አልጠብቅም። ከስራ የገባው የደከመኝ ሰው ነኝ። መተኛት እፈልጋለሁ። ገና ስንት ነገር ይጠብቀናል። ለጊዜው ከይቅርታ ጋር ከእሱ ጋር አግባብ የሌላቸው ሰዎች አይግቡ። ሌላ ነገር መምሰል የለበትም። ስለዚህ የተደበቀ ነገር የለኝም ማለት ነው። መጥቶ ድብቁን ነገር የሚናገር ሰው ከሌለ የተደበቀ ነገር የለኝም ማለት ነው። ሳሪ መሲ ሰኒ ማንም ሰው ማለት የሚፈልገው ነገር ካለ በሉ። ከሌለ ጠያቂ ከሌለኝ እወጣለሁኝ።
እኔ የመጣሁት የምጠየቀው ነገር ካለ መልስ ለመስጠት ነው። ጥያቄ የለኝም። ምክንያቱም እኔ ተረጅም አይደለሁም ተረድቼም አላውቅም። እኔ እርዱኝም ብዬ ጽፌም ምንም አላውቅም። ከይቅርታ ጋር ማንም ሰው ጊፍት ሲሰጠኝ እቀበላለሁ። እንዲህ አይነቱ ነገር ስህተትና ኃጢአት ከሆነ ደግሞ የተሰጠኝን ብር መመለስ እችላለሁ። ከዛ ውጪ ምንም አይነት ነገር የለብኝም። ተረድቼም አላውቅም፣ ወደፊትም አልረዳም። እግዚአብሔር ይመስገን ሰርቼ የማድርሰው ነኝ። ይሄንን ብቻ ነው። ከዛ ውጪ የሚጠይቀኝ ሰው ካለ ደግሞ መጥቶ ይጠይቀኝ። ጨርሻለሁ። እሺ ከስተመር ስላለ ነው። ከይቅርታ እኔ ላውራ ስልክ ገብቶብኝ ነበረ። አውሪ። ትንሽ ጉንፋን ይዞኛል፣ ቅዝቃዜ ምናምን። እንዴት ናችሁ? 9500 ሰው ነው። በስማም ለወሬ ያላችሁ ጉጉት። ግን የእርዳታም ይሁን የግለሰብ ብር የበላሁት ካለ በመረጃና በማስረጃ ለዚህ ህዝብ አስረክቡና ህዝቡ ፎቶዬን ዘቅዝቆ የሳውዲው ከዱባዩ ወደ ባህሬን እያሸጋገሩ ርግጥ ያርጉኝ። የሰው ሀቅ የበላሁት የእርዳታ የበላሁት ካለ አለቀ። ከዛ በተረፈ ግን እኔ ስፔሻሊ እኛ አንድ ቀን የተባለውን እኔ አሁንም ስም እንዳልጠራ ነው። ገባችሁ? ተከበሩትን ሰው አልጠራንም። እስክታም ሲወረድ የተቀበሉት የቀመሱት ሌሎቹ ሆነው በቃ እንደ ጦስ ዶሮ ሁሉም ቦታ ላይ መሲ ብርጅስቶን ጡል ስለምል ብቻ አይ በቃ መሲ ላይ ይደፍደፍ፣ አይ ችግር የለውም እንደ ጦስ ዶሮ ትቀጥቀጥ ምናምን ነው፣ አይሰራም። እና ለህዝቡ የእርዳታ ብር የሰረኩት አይደለም። የእርዳታ ብር አልኳችሁ። በስራዬ እንኳን ተሳስቼ የበላሁባችሁ ሰዎች ካላችሁ በመረጃና በማስረጃ ለዚህ ማህበረሰብ አምጡ ስል ኮራ ቀብረር ብዬ ነው። አንደኛ። ሁለተኛ ነገር ደግሞ አትነካኩኝ። የሰረኩትም የማንም እርዳታ የማንም ምንም አያስፈልገኝም። ከኢትዮጵያ ጀምሬ ጧፍና ቄጠማ ሸጬ እዚህ ጋር ዓለም አቀፍ ቴክኖሎጂዎችን እየሸጥኩ ያለው ሰው ነኝ ለማለት ነው። እና መረጃችሁን አምጡና መሲ ብርጅቶ ሰርቃለች ስትሉ አምጡ። በዚህ አጋጣሚ ግን ያው መሲና ተብዬ ጃጓር ጋር ደወልሽ እንትና ጋር ደወልሽ ተብዬ ቅጥቅጥ ስደረግ ከዛ ደግሞ ያው እግዚአብሔር ደግሞ ውስጣችሁ ንጹህ ከሆነ ምንም ችግር የለም። መንገዱን ሁሉ ጽርጊያውን ሁሉ ይላል ያገሬ ሰው ምን ይላል? ጠዋት ተነስታችሁ ባደረ ውሃ ፊታችሁን አትጣጠቡ። እኔ ጠዋት ስነሳ በንጹህ ውሃ ፊቴን ታጥቤ የምወጣ ልጅ ነኝ። ምንም የለብኝም። ስለዚህ አሁንም በጣም ኮራ ቀብረር ብዬ የምናገረው ምንም ውስጥ የለውበትም። ዛሬም ነገ ምንም ውስጥ የለውበትም። ከነገ ወዲያ ምንም ውስጥ የለውበትም። ዘላለም ምንም ውስጥ የለውበትም። የማንም 5 ሳንቲምም የማንም 0.5 ሳንቲምም የተሰጠኝም የለም፣ የተቀበልኩትም የለም፣ ያነሳሁትም ስም የለም። ስለዚህ መሲ እርዳታ ብር በርቻ የተረዳበትም አካውንት እና ደግሞ የወሰድኩትን ብር ካለ ለህዝቡ ይፋ አድርጉና ህዝቡ የራሱን ግንዛቤ እንደባለፈው ይሰጣል። አመሰግናለሁ። ሙኒቴ ቻው፣ ደህና አደሩ። ቦታ ይመልሱኝ እና አንድ መጨረሻ ላይ ደግሞ እኔ ማንም የቲክታክ ሰው የኔን ገበና እንዲደብቅልኝ አልፈልግም። ዘርግፉት። እነማን ምን ሆናችሁ የኔን ገበና ትደብቃላችሁ? የሚደበቅ ማንነት የለኝም። መደበቅ ያለበት የሆነ ነገር እንትን ይልብኛል ብሎ መሽቆጥቆጥ ያለበት አካል ካለ ይሽቆጥቆጥ እንጂ እኔ ምንም የሚያስፈራኝም ምንም ነገር የለብኝም። ምንም ነገር ነው የለብኝ። እሱንም ደግሞ እያደረ ሁላችሁም የምታዩት ነገር ነው። ስለዚህ ወዶቼ ፍቅሮቼ አዳዲስ ሞባይል ፓወር ባንክ ቻርጀር እንዲሁም ታብሌት አስገብቻለሁ። ቆንጆ ስልኮች አስገብቻለሁ። ነገኑ እሺ ለመግዛት አሁን እንኳን መሽቷል፣ ሱቅ ተዘግቷል። በለድያ ሱቅ ይዘጋል ከ12 ሰዓት በኋላ። ማሚ ወደ ቦታሽ ልመልስሽ። ነይ ብርጅስቶ ምን ልትሆኚ ነው? በትልቁ የሆንሽ እንደው ምን አይነት ቀዌ ናት? አትቀያይሩት። ማሚን ወደ ላይ አርጓት። ስለዚህ ጥያቄ የለንም ማለት ነው ወይም እኔ ገብቻለሁ። አልታየውሽም? ሙኒት ሰላም፣ እንዴት ነሽ? አይ አላየውሽም፣ ይቅርታ። ችግር የለውም። እኔ ጥያቄ አይ ዶንት ኖ በሴትነትሽ መሰደብ አለብሽ ወይም መሰደብሽ ትክክል ነው የምል ሰው አይደለሁም። ያው ምን እንዳገናኛችሁ እናንተ ነው እኛ ስለማናቅ ነው። እኔ
በበኩሌ ስለማላቅ ነው ቤቴን የከፈትኩት። ለመሰደብ ያበቃኝ ነገር ምን እንደሆነ ስለማላቅ ነው ቤቴን የከፈትኩት። ምናልባት በሰው ቤትም እንደ ልቤ ላልናገር ስለምችል በሚል ማለት ነው። ኦኬ፣ እሷ ስልክ ገብቶባት ነው መሰለኝ። ኔትወርኳን ያስወረዳት ወይስ ምንድን ነው? ሜቢ ተደውሎባት ይሆናል። ትመጣለች። እንደሚል ብታዩ ሸክላ በጣም ውድ እኮ ነው። በዛ ላይ ይሰበራሉ ማሬ። እናንተ አላስወረዳችኋትም አይደለ? በራሷ ነው የወረደችው። እኔ አላስወረድኳትም እንጂ እንግዲህ ስለዚህ ካላስ መቶ የሚጠይቀኝ ሰው ስልክ ገብቶባት ኦኬ وبينما تتردد شركات الطيران الأخرى في غزة وضعت لوفتهانزا موعدا نهائيا ميطالش عند بابا لاكي ميطا تعليقا حتى أواخر مايو 2026 ሞኒት ወይ ሉጣል ይርልሽት ወይስ እንዴት ነው? እጂ ከፈለግሽ እሺ ጫጩ እዚህ ቤት አንድ ሰው ልቦልክ ከይቅርታ ጋር እሺ ለሄድ ነው። እሺ ጋይስ ሁለት አርጊው ሳሪ በነካጅሽ። አይ እዚህ ጋር ቆይ የሚከብሱትን ግን አትንኪ። ላ አይደለም እዚህ ጋር ጫጩ ጻፍ፣ ደግመ ጻፍ ወይም ጻፊ። አልወጣም ልጠብቅ። ቆይ ካልቦለክ ካለታ ለብቻዬ ሜንሽን ስሜ ስለተደረገ ነው ይቅርበኝ። አደራኛን አልነካም ሄሉዬ ብቻዬን ስለ ደግመ ጻፍ ወይም ደግመ ጻፊ ጨጩ። ከዚህ አጀንዳ ላይ መንጥቅሻለሁ። ከዛ በኋላ ወስመጥሽ ቁርጥ ነው የሚለው። የዮዳ ቤት ብላክ ሊስት ሞልቷል። አሁን የት ይወድቃሉ? አሁን ስትቦልኪ እሺ ጋይስ እንጀራ ሽሮ በርበሬ የምትፈልጉ ካላችሁ ቶሎ ጫጭው ጻፉ። ኬኔቶውን እየረሳሽው ነው አንቺ። ዳጣና እንጀራው ብቻ ነው ትዝ የሚልሽ። ኧረ ወዲ ሁሉም አለ። ምን ብሎ ነው ጫጩ? አይ እዚህ ጋር ይኸው ደግሞ ቢጽፍ ደስ ይለኝ ነበር። እሺ ደህና ምሽ ውዴ። እኔ ልደት ላከብር ያልኩ ሴትዮ ማለት ነው። ልደቱን እንዳበላሽሽብኝ ነው እንዴ? ሰርፕራይዙን ተናግረሽብኝ መጥቶ ምን እንዳሉ ታውቂያለሽ? ኧረ ተይ ይሄ ነው አጀንዳው። በቃ ስም ያኩይንን ነይ በውስጥ ነይ። እሺ ሂጃለሁ። ጋይስ የምትገዙ ካላችሁ ኑ ቶሎ። እሺ እንዶቼ ሙኒቴ ሰዎችን ልለቅልን ትችያለሽ ከይቅርታ ጋር
አለቅም። ጥያቄ ተጠይቄ ሳልመልስ አለቅም። አጫውታቸዋለሁ እንዲያውም እዚህ ጋር። አረ ገና አዳዲስ የገዛቻቸው ነገሮች ስላለ በእነሱ ዙሪያ ታሪክ ፈቺና ሽጪ እዚሁ እዚህ አጀንዳ ላይ ነው የምትት ደህና አምሹ መጣን። አሁን ትንሽ እንጠብቃትና ካልመጣች እንመጣለን። ምክንያቱም ማንም ሰው ጥያቄ ካለ መጥቼ ማንን ነው የምጠብቁት? ማሚዬ ወጥቼ ነበረ። ማን ሚጥሚጣ እየጠየቀች እያለ ስልክ ገብቶባት መሰለኝ ዘግታችሁ ወጣችሁ እንዳትል ትንሽ እናያትና ሌላ ጥያቄ ያለው የለም። ይህን ጉዳይ በተመለከተ ጥያቄ ያለው ሰው 1 ቁጥር ጽፎ ገብቶ መጠየቅ ይችላል። ስርዓት ባለው መልኩ ሰው ማውረድ ስለማንወድ ማሌሽ ኪሳራ ትልሻለች ኪውኗ። ለማንኛውም ስለ ራሳችን ግልጽ ስላደረግን ደግሞ ደስተኛ ነኝ። ስፔሻሊ እኔ ሙሉ በሙሉ ግልጽ ስላደረግኩኝ ምንም ችግር የለብኝም። ስለ እኔ የሚያጋልጠው ነገር ካለ ማጋለጥ መብቱ ነው። ቤቱ ክፍት ነው። መናገር ይችላል ከጥግ እስከ ጥግ የፈለገውን። ገለልተኛ አካል ጋር ለምን እንትን አትሉም? ዮኒ ጋር ከፈለገ ማንም የጋበዘኝ የለም፣ ማንም የጠራኝ የጠየቀኝ የለም። ገባሽ? አት ዘ ሴም ታይም ኢቨን ሼር አድርገው ነይ እስኪ አናግሪው ማለት ይቻላል አይደለ? ግን ማንም አልጠራኝም። ሳልጠራ ደግሞ አቤት ብዬ አልሄድም መቼም። አሁን እኮ ትልቅ ችግር እነሱ ገና ለገና ሳራ ተጠይቃ እንዲህ ካለች ወይም ሄለን አውጥታ መረጃ አምጥታ እንዲህ ካለች ማነገረሽ ከየት መጣ ወሬው እንዴት ሆነ በቅብብል ማን ጋር እንደሚደርስ ሁሉም ልቦና ያውቀዋል። ያንን መሸሸጊያ ጉዳዩን እኛ ጋር ማቋረጥ ለምን ይቋረጣል? ጠይቁ፣ በስነ ስርዓት ወጥራችሁ ይዛችሁ ጠይቁ። ዝም ማለት ጉዳዩ ይቋረጥ እንደ ፎዚት ይሄድበት። ጉዳዩ መቋረጥ የለበትም፣ መቀጠል አለበት መጨረሻው እስኪመጣ። እኔ ወደ ሊሄድበት ምኑ ገብቶኝ ባይሆን ጅቦን አስገቡትና እንሳቅ ትንሽ። አሁን አንድ ከሱ ጋር የተጋጨ ሰው ከገባ ሌላ ነገር ነው የሚመስለው። ቅድም ነግሬያቸዋለሁ፣ ታዛቢ ሆኑ ለዛሬ ብያቸዋለሁ። ጃፒ ምናልባት ጥያቄ ኖሮ ይሆን? ጃፒ ጋር ተጋጭተዋል። እነሱ መቼ ይጋጫሉ? አይጋጩም። እነሱ እኛን ያጋጩን እንጂ። እና እስኪ ጃፒ፣ እኔ ጃፒን ፈታ ነው የሚያደርገኝ። እና በእናትህ ትንሽ እንሳቅ። ጅቦ ምና ትንሽ እንሳቅ። ጃፒ እኔ ልቅደም። ምንድነው? እሺ ትቀድማለህ፣ ግን የህዝብ ጥያቄ ይዘን መተን ለምንድን ነው የምታስወጡን? እኔ ልቅደም ፕሊዝ። አመሰግናለሁ። የማህበሩ ሙኒቲ የግል ጥያቄ አለኝ። እኔ ስለሌላው አያገባኝም። አንቺን ግን መጠየቅ እችላለሁ። ቤትሽን የከፈትሽውን ጠይቀሽ ነው አይደል? ለ3 ወር የሚቆይ 30,000 ድርሃም ታበድርኛለሽ በ7,000 ሰው። ክቡር ከንቲባ ጅቦ ብድሩ ይቆየ፣ ችግር የለውም። ቆይ ጃፒ ቆይ ታበድርኛለሽ? እሺ ካልትግባለሽ መልስ። ይህ ጥያቄ የግል ጥያቄ፣ ሌላም አለኝ። ሁለተኛ በቂ ምክንያት ካቀረብከው ምክንያቱም አየህ ጃፒ አየህ አይደለ? አቅም አየህ። አሁን ወደ ሌላው ወደ አንተ እኔ ጥያቄው ጅቦ ይሄ ቀልድ አይደለም። የህዝብ ጥያቄ ነው ይዘን የመጣ ነው። አልገባም ጃፒ አልገባም። ቀጥይ ጥያቄ ችግር የለውም። ጉርድ ፎቶ አምጣ ብላለች፣ ዘይት ትሰጣለች 30 እኔ ያለው እዛው እንግዲህ የአይን አሻራ ያለበት ሀገር ዱባይ ላይ። እስቲ አንድ ጊዜ ሁላችሁ እስካሁን አውጣችሁ ቤት ያለ መስሎት እኮ ነው ጅቦ። አሁን ይኸው ጃፒ መጠየቅ የምችለው እሷን ነው። ሌላ ሰው መጠየቅ እንደባችል ታውቃለህ። እኔ የግል ጥያቄ አለኝ፣ አንዱ ጠይቄ ያለው፣ ሁለተኛውን ከጃፒ ቀጥሎ ጠይቃለሁ። እኔ ግራ የገባኝ ዱባይ ላይ ሰዎች ሲገቡ ሲወጡ የአይን አሻራ አለ አይደል? ማንም ሰው መልኩም ምኑ ቁጭ ይላል ዱባይ ከገባ። ማንም ዝም ብሎ ማንንም መክሰስ አይችልም። እኛ ግን የተሰማን ነገር የህዝብ ገንዘብ በልታችኋል የሚል ጥያቄ መጥቶባችሁ እናንተ የህዝብ ገንዘብ እንደበላችሁ ሁላችንም አይምሮ ውስጥ ተቀርጿል።
ይሄ ነገር ምን ያህል እውነት ነው? ሙኒት አንድ ሰው ራሱ ያለው ሰው ብቻ መጥቶ መጠየቅ ግዴታው አይደለም መሰለኝ። ኦኬ ጃፒ፣ አንድ ነገር ልንገርህ። እዚህ ሀገር ያለ መንግስት የምንተነፍሳትን ትንፋሽ ያውቃታል፣ አይደለም የምንሰራውን ወንጀል። አንተ እስክትነግረው ወይም ሌላው መጥቶ እስኪነግረው የሚጠብቅ የለም። ሁሉም ራሱን ያውቃል። ኦኬ የተሰራ ስህተት ካለ መጥቶ ነው ብድግ የሚያደርግህ። ይገባሃል? እሱ በሚያወራው ልክ እሱ ደብቆልኝ እኔ ወንጀለኛ ሳልሆን እዚህ ሀገር ላይ ልኖር አልችልም። አንድ ሰው ህገወጥ ከሆነ ለምሳሌ ምናልባት ህገወጥ ከሆነ ለማግኘት ሊያስቸግር ይችላል። እኔ ግን ህገወጥ አይደለሁም፣ ህጋዊ ሴት ነኝ። የመንግስት ስራ የምሰራ ሴት ነኝ። ቤት ያለኝ ሴት ነኝ። ልጆች ያሉኝ ሴት ነኝ። ብፈለግ የምጠፋ አይደለሁም። የምታጣ ሰው ፊት ለፊት ያለው ሰው ነኝ። ስንት ነገር ደብቄልሽ ያኖርኩልሽ የምባል ሰው አይደለሁኝም። ወንጀል ሰርቼ ከሆነ መንግስት አይለቀኝም። መጀመሪያ ጆከር እኔን እዚህ ጋር ከማምጣቱ በፊት መንግስት አይለቀኝም፣ እሱ በሚለው ልክ የሰራሁት ወንጀል ካለ። ነገር ግን ስራ ጀምሬ ስራ ተበላሽቶብኛል። ይሄን ደግሞ ራሴ በአንደበቴ ስናገረው የነበርኩት ነው። ከዛም አልፎ ተርፎ ደግሞ የተበላሸብኝን ስራ ገንዘብ በመመለስ እየካስኩኝ ነው፣ እያስተካከልኩኝ ነው። ካሳ ሳይሆን ሀቃቸውን በመመለስ ማለት ነው። አንድ ሰው እዚህ ጋር መጥቶ ስራ ተበላሽቶብኛል፣ ገንዘብ እየመለስኩኝ ነው ሲል ሌባ ነው ወይስ ሲጠፋ ሲደበቅ ከሀገር ሲወጣ የያዘውን ብር ይዞ እዚህ ጋር ነው አይደለ እንዴ ሌባ የሚባለው ወንጀለኛ የሚባለው? ቁጭ ብዬ ተነጋግሬ ተዋውዬ የጨረስኩትን ነገር ኢቭን በአጭር ጊዜ ውስጥ እከፍላለሁ ስል ጊዜ ስጪ ከ6 ወር እስከ 1 ዓመት ምናምን ብለው ሲሉ በጣም ጥሩ 6 ወር ጊዜ ይሰጠኝ ብያለሁ። ይሄ ደግሞ ራሳቸው በመረጧቸው ሰዎች ማለት ነው። እንዲያውም በህግ ቢሄዱ ኖሮ ይቀልልኝ ነበር። ማለት በህጋዊ ሳይሆን ሰዎች በተሰባሰቡ ሰዎች መሀል ነው ይህንን ውል የተዋዋላችሁት። ስለዚህ የሚዲያ ህግ ፈራጆች ናቸው እነሱ ናቸው ያሉት። እነሱን አምነው መጥተዋል። ሲጀምር የተደረገውን ነገር ልንገርህ ጃፒ። ምንድነው የተደረገው? ፕሮሰስ ከጀመሩት ልጆች መካከል 41 ልጆች እኔ ጋ ነበሩ። ከነሱ መካከል ከሁለቱ ጋር ተጋጨው። ከሁለቱ ጋር ስጋጭ ያው ስለዘገየባቸውም ነው። ስጋጭ ይመጡና ለመብረቁ ይነግሩታል። መብረቁ እያስማማን እያለ እኔ አልስማማም አልኩኝ እነሱ ባሉት መንገድ። ምክንያቱም በሰው ልታስፈራራኝ ስለሞከረች ያን ሰዓት ላይፍ ላይ መታ እሱ ቁጭ ባለበት ስታወራለት እያለቀሰች ምናምን እነ ቴምር ገቡ፣ እነ ጃጓር የሚባሉት ገቡ። እንዴ እንደዚህ ተፈጠ። ያው ተሟሟቀና ምን ተብሎ በማግስቱ ቪዲዮ ተሰራ። በሙኒት ፕሮሰስ የጀመራችሁ ልጆች የተበላችሁ ኑ ተናገሩ ተባለ። ፈህምት? እንደዛ ሲሏቸው ፕሮሰስ የጀመሩ ልጆች ቀጥ ብለው መጡ። ምክንያቱም አንደኛ ዘግይቶባቸዋል፣ ሁለተኛ ነገር ይሄንን ሲሰሙ ደንግጠዋል። መጥተው ተደረደሩ፣ ስም ሊስታቸውን ሰጡ። መብረቁ በውስጥ በኩል ላከልኝ። ከላከልኝ መሀል የጎደለ ነበር፣ ያውም ጨምሬ እኔ ጋ ያሉት እነዚህ ናቸው ብዬ ነገርኩት። ከዛ ላይ አገር ውስጥ የገቡ ልጆች አሉ፣ በራሳቸው መንገድ የመጡ ልጆች አሉ። አይመለከታቸውም። አሁን ለምሳሌ እነዚህ ጀስት ቁጥሩን ለማብዛት የተደረገ ነገር ነው። ኤኒዌይ በላከልኝ መሰረት መጀመሪያ 10 ልጅ፣ ከዛ በኋላ አሁን ደግሞ 4 ነው 5 ልጅ 6 ወር ሰጥተውኛል። እኔ አልጠየቅኩም 6 ወር። የ6 ወር ጊዜ ሰጡኝ እነሱ ናቸው። በ6 ወር ውስጥ ከፍዬ ጨርሳለሁ። እንዲያውም ሳስበው በጣም ነው ያጠፋሁት። እኔ ሂዱና ክሰሱኝ ብልና በመንግስት ቢሆን ኖሮ ኢንካሜ እየታየ 1-2 ዓመትም ሊሰጠኝ ይችል ነበር። ግን አንድና አንድ የምፈልገው ነገር አልክድም። ታሪክ ቢመጣ አልክድም። ሳልክድ እዚህ ጋር መጥቼ ራሴ ተነጋግሬ የጨረስኩትን ነገር ደግሞ ሌባ አልባልበትም። የትኛውን ደላላ ሰድባችሁ እንኳን ስንት ነገር አድርጋችሁ ብር አስመለሳችሁት? ማንንም አላስመልሳችሁ።
እኔ እኮ በፍቃዴ ነው መልሳለሁ ያልኩት። አስተካክላለሁ። ስለዚህ አንቺ የሚደበቅልሽ ምንም አይነት ወንጀል የለም። ምን ሰማ እዚህ ጋር እንደው ጃፒ አንድ ነገር ልንገርህ። አሁን እኔ ለ3 ወር የሚቆይ 30,000 ድራማ በድር ይችላል። አትቀልድ በእናትህ። እኔ የሆነ አንጀት ቀልድ አይደለም፣ እግዚአብሔር ቀልድ አይደለም እኮ እሱ ይቆይና ምክንያቱም እቺ ልጅ ገብቷል፣ ሴት ነች። ያሟቸዋል እንዴ? እኔ እኮ የደረሱ ልጆች አሉኝ። ይሰማሉ ልጆቿ። ገባህን? ህፃናቶች አይደሉም። በምክንያት ነበር ያንን ጥያቄ የሚሰሙ ልጆች ናቸው። ስለኔ በዚህ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒት አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካባቢ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። በዚህ ደረጃ ብዙ ሰዎች ተሰብስበው ከዚህ በፊትም ይሄ ማን ነበር ጃጓር በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ለአንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነውና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሮ ያልተጨረሰልኝ ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው እኮ ይምጣና ይናገር። እኔ እኮ ፈቅጃለሁ። ኦኬ በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ ከሷ እስከ እሷን ዛንትን ሲሏት ከነበሩት ጋር በመሃል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ነው ብሏል። ብዙ ሪከርድ አለኝ እኮ ተብሏል። ያውጣ እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰሙን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይሄው እንደ ሄለንን አላያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አውጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ፣ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድን ነው ተጣልታችኋል ነው የሚለው? እሱ ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? ነው እቺ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩፕ ጅቦ አለው ለታሪኩን የምታውቅ ከሆነ ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። እማታውቅ ከሆነ ግን ሙኒትዬ፣ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን የትም ቦታ ግን ክብሬ የማይነካበት እንደኛ አለንልሽ። ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ፣ ስለ ክብር ስድብ የማመሳው አይደለም። ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት፣ የምሬን ነው የምልሽ፣ ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ፣ እዚህ ጋር አስተካክላት። ቆይ ጃፒ፣ ይኸው ሙኒቲ፣ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ያውጣ፣ ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ እኔ
ተሸፍኖልሻል፣ አጭበርብረሽ ተሸፍኖልሻል ምናምን። የተሸፈነው ምንድነው ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበር ጃጓር። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል፣ ለኔ ተገን ሆኖልሻል። የሰማሁት እንደዛ ነው። ሪከርዱ ብዙዎችን ላሰማሽ እንዲገባሽ ወይስ አለሽ? አስር ጊዜ ያሰማሽ። እስቲ አንድ ጊዜ አሰሚና እንዲገባ። ኮሚቴያችን እኮ ያቀሳስራል። ሙኒት የኔን የሶስት ወር ስማ ጅቦ፣ ይሄ እኮ ሲሪየስ ነው። እቺ ልጅ ነገር ልጆቿ እኮ ይጠይቋታል። እናታችን ለምን እንደዚህ ያደረግሽ ይሏታል። ለምን በማይሆን ነገር ስሙ ይጠፋል? ገባ? እሱ ኦልሬዲ ተተርጉሞ የተቀመጠ ነው በአማርኛ። እሱ ያለውን አሰማችኋለሁ። እሺ ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው። ቆይ በደንብ የሚሰማውን ላደርግልህ። እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል፣ ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምን ሁኔት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው የለም። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ባለ ገዛችው ሰው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ አልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። አይደለም አሁን ሙኒት አንቺ ይህንን ሰምተሻል፣ የተከሰስሽበትንም ሰምተሻል። የተደበቀልሽ ነገር አለ እስከ ዛሬ በሼም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሽ መረጃ። በእኔ ጉዳይ ነው እንደ ይቅርታ የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሐንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱን ነው አይደል? ስለዚህ ይህንን ነገር እናንተ ጋር ያለው ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ ይተንሻል። ለምንድን ነው የምፈራው እኮ? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ። ምን አለ እሱ? በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ ጠርተሻል ነው የምልሽ። ጠርተሽው አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ላመሻ ፈቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፈቃደኛ ነኝ ኤኒታይም። በእውነት ግን ጀግና ነች። በእውነት አገር መምራት ያለባት ሴት ነች። እንደዚህ ያላችሁ እየጠገናችሁ ዘርጥጡን። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል ፊት ለፊት ማርያምን። እኔ በራሴ በእውነት ምዬ የምነግርሽ ጎበዝ ጀግና
በቃ ማንንም ይምጣ ፊት ለፊት እመጣለሁ አልሽ። በቃ ይሄ እኮ ነው ንጹህ የሆነ ሰው የትም ቦታ አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው በቃ የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር ማለት አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ ትጠይቃለች፣ ተከብራ ትመልሳለች። ይሄን ነው ፍላጎትሽ ይመስለኛል። አበልሳሳ በስነ ስርዓት ለጠይቀኝ በስነ ስርዓት መልሳለሁ። ይሄው በስነ ስርዓት እያዋራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል፣ ግን ጨዋታ ነው ገባ። ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል ግን አንድ ሴት ከእናንተ ጀማ የተወቀሰችው የተከሰሰችው ከእናንተ መሀል አንድ ሴት እንደ ንጹህ፣ ሁለት ሴቶች እንደ ንጹህ ታይተዋል። ሶስታችሁ ናችሁ እንደ ኃጢአተኛ እዚህ የተወነጀላችሁት ካየሽው ሪከርዱ ላይ። ጃፒ እኔ ስለ ራሴ ተናግሬያለሁ። የመረዳት አቅም ደግሞ እንደ ሰው የየሰው ጭንቅላት የተለያየ ነው። እንደፈለገ አድርጎ ይረዳው። ዋናው ከኔ አንደበት ወጥቷል። ስለ ራሴ ተናግሬያለሁ። በፈለገው መንገድ ማንም ማጣራት ይችላል። ሌላው ፖይንት ይኸውልህ፣ እዚህ ጋር ነገ ማንም ወቃሽ እንዳይኖረኝ ነው እኔ እዚህ ጋር የመጣሁት። ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቅ ያለው እንደ ሰው እኮ አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም የሚያውቀው ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላውቅም። ያ ጉዳይ አይደለም አሁን የተደበቀ ጉዳይ አይደል? ተደብቆ የተደበቀ ጉዳይ ምን እኔ እና እሱ እንተዋወቅ የነበረበት ጉዳይ የመባ ኬዝ ነው። መባ የምትባል እኔ ቤት የነበረችው ማለት ነው። ሃፒ እንትን ያቀረጻት ኦኬ። የእሷ ጉዳይ ተዘጋ። እድሜ ለነቴዲ እነቴዲ አውጥተው እዛው ጥደዋት አልመልሰው። አሁን የማ ጉዳይ ነው እሱ የደበቀልኝ? ምን በሚሊየን ምን ያሬት እኔ ከተልከሰከሰ ሌብነት ደህና የሚሊየን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የነዚህ 100 ሺህ 10 ሺህ ሌብነቶች ነው የሚያስጠሉኝ። እሱን ሰርተሹ ለጅቦ የሚያስከብር ሲሪየስ ልንገርሽ፣ ሌባ ሲባልም ክብር ያለው ሌብነት ነው። ቤት ማለሽ ፎዚ አትቀላቂ። እዚህ ቁም ነገር እየተወራ ነው። አታስቁና ክብር የሚያሰጥ ሌብነት እኮ አለ፣ በሚሊዮኖች በምናምን የሚወራ። ኦኬ ኢትስ ኦኬ ኖ ፕሮብለም። ግን ለተልከሰከሰ ብር ፕሊዝ። ሙኒትዬ አክብረሽ ስላስገባሽኝ ጥያቄንም በስነስርዓት ስለመለሽልኝ ምክንያቱም ይዤ እስክቀርብ ድረስ በጣም አመሰግናለሁ። ጃፒ እንዳንድ የኮሚቴ አባል እኔ ወጥቻለሁኝ። ጥያቄን ጨርሻለሁ። ሌላ ጥያቄ ሁላችንም አሁን ለሙና ግን ሪስፔክት ክብር እናቴ ነው በጣም በዚህ ሰዓት ማንም ሰው ደፍሮ የማይለውን መታ ፊት ለፊት መጠየቅ ሌላ ቤት ስታጭደኝ ባላገኘው በ12 ቁጥር ሚስማር መዶሻውን የሚያቃብለው ጅቦ ነው። ፕሊስ አልኩህ ባላገኘው አይደለም። አይ እኔ ሙኒት በእውነት ዛሬ ለሰጠሽን ክብር ለህዝቡ ያለሽን ክብር እናደንቃለን። ግን ከጠሩሽ ዮኒ ማኛ ጋር ነው ይሄ ሀሳብ የተነሳው፣ እንጠይቀዋለን። ዮኒ ጋር መተሽ ማብራራት ትችያለሻል። ኦኬ አዎ፣ በውስጥ በኩል ቁጥሬንም ማስቀምጥልሃለሁ። ድንገት እንኳን ብተኛ ትቀሰ እኔ ከዱባይ ሰዎች ጋር ላወራም ይቅር በይ። አይ እኔ ጋር ላችሁ እሺ እንደ ይቅር በይም ብሎ አልነቀለም። በሰላም ነው የተነቀሉት። በሰላም ነው ላጥላጥ ብለው የሄዱት። አንዳወልም በውስጥ ብለው ስልክ ሲባል ነው እንዴ ላሽላሽ ያሉት። ሀቢብ ተው ቆይ እንደሆነ እስኪ ሀቢብን አስገብቼ ለምን ዝንብ በዝንብ አላረገው? ስሚ
ማን ነበረ? ከረክ የታለች? ቆይ ከረክ አንዴ ቆይ ጠብቀኝ። ሀቢብ የድመቴ ስም ከረክ። ማምዬ ወይ ሰማሽ እንደ የተፈጠረውን ነገር? ምን ተፈጠረ? እኔ ልጅሽ ኦኬ ችናት ከረክ እንዴ? ከረክ ወንድ ነው። ወንድ ነው። ኦኬ ምንም አልሰማሽ ነው የተፈጠረው? አልሰማሁም ወላሂ። እሺ እንትና ካርቶን ምናምን ነገር የምትሸጠው አወቅሻት? እንዴት ስትጋብዛት አልነበር? እንዴት ላንተ ታዲያ እሷ እንዴ የት አምጥቼ ነው ዘና ያረኳትኝ? የት አምጥቼ ነው? 180 ኪሎ ሜትር ስሟን አስመዝግበህ ነው ማ አንተ በእኔ ስም እንዳይሆን ብቻ ሀቢብ መውጫ መግቢያ ልታሳጣኝ እንዳይሆን። የሚገርምሽ ነገር ፎቶሽን አሳይተን የገባ ነው ስንገባ። ኦኬ ኖ ፕሮብሌም ምናምን ተብለን ቪአይፒ ክላስ ገባን። አላህ ይስጥሽ ሙኒት ቪአይፒ ክላስ ተጠንቀቂ እያሉሽ ነው። ኧረ ተዘግቷል። አንቀጽ ናት፣ አትፍሯት። እንትናን ፎዚን ባመጣት እንዴት ነው? መቼስ ሙኒት ወንድሜ ነው ብዬ ነበር ያሰብኩት። ጆከር ወንድምሽ ነው ለምትሉት ወንድሜ እንደሆነ ነበር የማውቀው። ዛሬ ግን ጠላትነቱን በሐላል አውጥቶ ተናግሯል። ከሱ ነው የመጣው፣ ከኔ የመጣ ምንም ነገር የለም። እኔ የምልህ እኮ እኔ የምልሽ አንቺ መጀመሪያ እኔ የምልሽ ሳሪን ግን ንቃሃት ነው አንተ በ35 ድርሃም ጢኒጥዬ 2 ማንኪያ ቡና ሄደህ እዛ እንትን ያልከው 1 ኪሎ ቡና እሷ እዚህ እየሸጠች ስለማታውቁ እኮ ነው እናንተ ስለማታውቁ እኮ ነው። ማሚ በአላህ ለምን አነግሪያቸው ምንነቱን አንቺ እኮ ስለማታውቂ እኮ ነው። አንቺ እንደዚህ አይነት ነገር አታውቂም። እኔ ሻይ ከረክ ነው የማውቀው። አይ ያላህ እኔ እኮ ማለት ነው እኔም ብሎ ጋባዥ እኮ አንቺ እኮ እኔ እኮ በጣም የጨረሻ እኮ ነው እንትን እኮ የተሰራውትኝ በሱ ነገር። የመጀመሪያ ስሟ ተመዝግቧል። አይ ነው እንደዛ ሳይሆን ለንገርሽ እንትኑ እኮ ነው የምትገቢበት ቦታ ይወስኗል። አሁን ለምሳሌ 1 ድርሃም ውሃ ከሱቅ የምትገዢው እዛ 1 ድርሃም አይደለም፣ ቦታ ይወስኗል። እንዴ ምን ሆነሽ ነው? አንተ እኮ 6 ድርሃም የሚሸጠውን ውሃ 180 ድርሃም ነው የሚሸጠው ብለህ እንትን ላይ በቪዲዮ እንትን ያለ የተበጠረቀ ቀን እኮ ነው። ቦታ ይወስኗል ሮዚዬ፣ ወላሂ ቦታ ይወስኗል። ሁሉ ነገር እኮ ቦታ ይወስኗል። አንቺ እኮ እኔ እኮ ስለማታምኚ እኮ ነው። በቃ አሁን እኔ አንድ ሰው አላመነም። ግን እኔ ሀቢብን የከፈለው ሲባል አንድ ሰው ተሳስቶ ያመነ እንዴት እንመን? አንተ ታሜ ጋር ሄደህ የሳሪን ስም አስመዝግበህ ዱቤ እየወሰድክ እንዴት እንመን? አይ እኔ እኮ ለጨዋታው ድምቀት ብዬ ነው እንጂ እኮ እኔ ታሜ እኮ አለ። ምን ሆነህ ነው? ታሜ እኮ አለ። ለምስክርነት እኮ መጠራት ይችላል። ታሜም ጋር ተያዝኩኝ እኮ ባለፈው በአላህ የአርሰናል ጨዋታ ጊዜ መልስ የምትባል የተረገመች ደግሞ ማለት ነው በማያፈራፍ ዛሬ ለ4 ጓደኞቼ እንትን ምንድን ነው ስሙ ቦታ እንዲይዝልኝ ነው ምናምን አልክ። ዛሬ ደግሞ ማንን በዕዳ አስመዝግበህ ልትወጣ ነው? ወላሂ ግን የምሬን ነበረ። ግን ሄዱ ልጆቹም አልቀሩም ሄዱ አዩ። እሺ የቦለቄው ነገርስ? እሱን ጨምረው ነው ዝም ብላ ጨማምራን ያወራችሁ። አሁን ጨማምራን ያወራችሁ። ግን በህይወቴ ትልቁ ኪሳራ የከሰርኩትኝ ትናንትና ነው። ለምን? ኧረ ቢስሚላህ ሀቢብ የት ነው የወሰድካት? ሼክ አሊ ጋር ፓልማ ቢች። ምን እንደምታረግ ታውቂያለሽ? እንደው ብታይ እንደው ጎርረውብኝ ሊሞቱ። ይኸውልሽ እነሱ እዛ ሆነው እኔ እዚህኛ ሰፈር ቢቹ ጋር ይሄ በማንቆርቆሪያ ቤት አለ እና ሻይ ከረክና ልገማ ታዘዝኩኝ። እንደንቺ ምን ሆነሽ እንዴት ሻይ ከረክ ታዣለሽ ብለው እላይ ላይ ተበጥርቀው ሊሞቱ ሁለቱ። የሆነ ቦታ ወስድሻለሁ። የ7 ድርሃም ስፕሪሶ ጠጥተን ያውም እኮ ማለት ነው በጠባቂ እኮ የጠጣ ነው። ጀርባችን ላይ 2 ቆመዋሉ። በጣም ስትሮንግ ስለሆነ
ካዞራችሁ ምናምን ነገር የሚደግፋችሁ ተብለን ሁለት ሰው ቆሞልናል። ገና እሱ ምንድነው የጠጣ ነው ምናምን ተባብለን ሳንጨርስ እቺ ደውላ መሐመድ ቱከረክ ትለዋለች። ቡና በሻት የምትጠጡ ፍጥረቶች እኮ ናችሁ እናንተ። እና ታዲያ እንዴ ምን ሆነሽ ነው? ሂሳቡ ማሰብ አለብሽ እኮ። አይ ያዘንኩትን ግን እሷ ዝም ብላ ስለኔ ቦለቅ ያወራች እንጂ ማሚ ቦይሊንግ እየተጫወትን እያለ ቦይሊንጉ በጥፍርሽ ውስጥ አይደለም የሚገባው? ሶስት ጥፍርሽ ውስጥ እርማት አረግሽ። ምን ነው ቦይሊንግ አልኩኝ? ቦይሊንግማ ማንተክተክ ነው። ቦይሊንግ ኦኬ። እኔ ኮልታፋ ስለሆንኩ ነው። እንደው እባክሽ እንዲያርምልኝ ና ታሜ ና መስክር፣ ታሜ ና መስክር። ሰላም ሙኒት፣ እንዴት ነሽ? ሰላም ቢኒ፣ እንዴት ነህ? አለ ዶክተር ሀቢብ ብሩጅስተንን በሩዝ ነው እንደ የገዛት ተናገር። በመንዲ ነው ወይስ በሩዝ ነው የገዛት? ወደ አርሰናል ያመጣ ተናገር። እኔ አይደለሁም ስምን ያጠፋሁት፣ ሌላ ሰው ነው ስምን ያጠፋው። እኔ ስም አልጠራውም። ከዚህ ውስጥ አለ ትላንትና ስምን ያጠፋ ሰው ተናገር ሀቢብ። አልጠራውም አላለ። አንተም ወደ ታላቁ ክለብ ቆይ እየጠራው አልጠራውም ይባላል እንዴ? ቢኒ አንተም ዱባይ ነው እንደ ያለኸው? እኔ ስም አልጠራውም። አይ እንግዲህ ሀቢብ በሩዝ ነው የገዛት፣ በመንዲና በሩዝ ነው የገዛት ተብሎ ያወራ ሰው ስላለ እዚህ ውስጥ እንዴት ነው እኛ አርሰናልን ብለው ነው እንጂ መምጣት ያለባቸው እንዴት ይገዛሉ ነው የኔ ጥያቄ። የጠላት ወሬ ነው። ለዛ ነበር እንዴ ቢኒ ትላንትና ተምርን በ10 አንበሳ ወደ አርሰናል ልታመጣት የነበረው? እርጋ እኮ እሱ ጨርሰናል። ፎዚታ አንቺ ደልደል ያልሽ ሴት ነሽ። ተይው ዛሬ የጠፋች ታሜን አስገቡት። ታሜና ግባ መስክር። ታሜና ና ታሜ መስክር። ወንድሜ አረፍከፍል መልስ በአላህ ዝም በል አንተ ዱቤ ያለብህ ሰው ነው ወንድሜ ምናምን እያልክ እንትን አትበለው። እኔ እንዲህ ስበዘብዙት ደስ አይለኝም። እና ልሻለሁ ማሚዬ፣ አንቺ ነሽ ብዙ ጨዋታ ላይ ማትገኘው። ይሄንን ያልኩሽ ነገር አሁን የጠራውልሽን ነገር ምን ተከተከው ያልሽው እኔ ማቆ በኳሱ ነው። አዎ አቷ ገብቶ ለምን አጠራው? ስትተያይዝ አብራ ሄደች። ለምን አጠራው? አብራው ሄደች። አብራ ሄደች። ቪዲዮ ልክልሻለሁ በውስጥ አንድ ላይ ሄደች ከኳሱ ጋር መሀል ላይ ለቀቀችው። ኳሱ ሄደ ወደ እንትኗቸው፣ እሷ ቀረች መሀል ላይ። ከዚህስ ማለት ነው የኔ ሻይ ከረክ በምን ጣዕሙ? ግን ምንም አታክ ትመስላለች እንጂ ኢትዮጵያ ያለች አደገኛ ቁማርተኛ ነበረች። ጆተኒ ትችላለች፣ ቴኒስ ትችላለች፣ ጆተኒ ትችላለች። ይሄ ደግሞ ኢትዮጵያ ደግሞ እንትን በርጫ ምናምን ምርቃና ላይ የምትጫወቹ ካርታ ላጥላጥ ቶፕ እሳት ላኢላሃ ኢላላህ ማን ያይቻላል። ድምር ተጫውታችሁ ነው? አረ የምን ድምር? ደስ የሚለው ነገር እሷን በበላኋት ነው የከፈልኩትኝ። ወጣ ገባይ ያወጣ ሰማሽ ሙኒት? እሷን ቁማር በልቷት ነው የከፈለው። ጋበዘኝ ብላ ስትልኝ ነበር ማለት ማግሽ የምር ፎዚ እኮ ማለት ነው። ስማታጥፉ ሰው በሌለበት ስማታጥፉ። ፎዚ ጥላቷ ነሽ አይኑ አውቃለሁ። ስማታጥፉ በሌለችበት እሷ አዲስ ፈራሚ ነች አርሰናል። ስማታጥፉ በሌለችበት ጎል ሲገባ ብቻ ነው እኮ የምትደግፈው። ስማታጥፊ ፎዚ። አሁን ሳሪልም ላመጣ እንቅስቃሴ ያደረግን ነው። ሳሪ አትመጣም እባክህ። እኔ ጋር በአንበሳ ተወራርዳለች። ዳኛችን ሙኒት ነች። እንግዲህ ለማን እንደምትፈርድ እንግዲህ ያው ሌሎቹንም ሙኒትዬ ግን የማን ነሽ ግን? እኔ እኮ ሁለቱንም አላውቃቸውም። አይ ደጋፊ ነሽ አንተ ማለት ዳኛ ነሽ አንቺ። የሁለታችን ሙኒት የኔ ደጋፊ ናት አይደለም። ሙኒት የምትሆነው የአርሰናል ነው። ምክንያቱም እኔ ብዙ ጊዜ ጨጓራዬ ስለሚያመኝ ቅርብ እሷ ስለሆነች ወተት የምታቀብለኝ እሷ ነች። ወይዬ ሀገሬ ልጅ ታሜ ዛሬ እኔ ነኝ ያተረፍኩ። ይኸውልህ ሀቢብ ዛሬም ዱቤ አስመዝግቦ ሊወጣ ነበር አንተ ጋር። እኔ ነኝ ያተረፍኩ። እንትን አይልም
ሳኑ ምድራሚ ስሜን አታጥፊ። ወላሂ ግን እኮ ለምን አንቺ ፎዚ ለምን ሞልኮይን አትጎበኝም? የሚገርም ሰፈር እኮ ተፈራችሁ። ሞልኮይን ሄጄ አላውቅም። የት መሄድ እንዳለባት ታውቃለህ? ድሪምላንድ ነኝ እንዴ? ድሪምላንድ ኖ ኦፕን ቢች ፓልማ እንትን ጋ ያለው ኦመልጎይን ቢች ሆቴል ጋ ያለው ኦፕን ቢች። ኦኬ ወስዳታለሁ። አለባበስ አስተካክለሽ ነው ያው እዛ በአባያ በሺቲ በጂንስ ምናምን የለም እንደሱማ ምን ላደርግ ነው? ውሃ ውስጥ መቼም እንትን የለም። ምን ሆነሽ ነው? ከዋኛው አይቀርማ አትበይ። ገብቶሻል? በደንብ ገብቶኛል። አለባበሱ እንደዛ ነው። ፎዚ ትፈርሚያለሽ? አሁን አትፈርሚም? በአንበሳ ነው የምፈርመው። አይ እንግዲህ ያው ዶክተር ሀቢብ አለ፣ ያው እንግዲህ እሱ ያስፈርምሽ። በሉ ለሚቀጥለው ጦርነት እንዘጋጅ። ለሚቀጥለው ጦርነት እንዘጋጅ። መቼም ከአሜሪካ ጋር አይደለም አይደል የምትገጥሙት? ጦርነቱ ይሻል ነበር። ማሚ እስኪ ውለታ ዋይልኝ። ያቺስ ያንቺን ውለታ ከፍዬ አልጨርሰውም። በዚህ ጦርነት ላይ እኔን ምግብ ማብሰያ አልኪኝ፣ ምግብ አብሰያ አድርጊ። ለወታደሮቹ ማብስለው ኩሽናስ እኔ ድግባ በጣም ጎበዝ ነኝ ለወታደር ምግብ መስራት። እኔ እዛ ልግባ። እሺ ወይ ባባል አስገባሽ። ይሄን ሌላ ሰጣት። እሺ በቃ አላህ ያክብርሽ። አቦ መብላት ነው። ቢስሚላ አድሩን እኮ መጠቀም ባባ እኮ እሺ ብሎ አይገባም። ሳኒ ደግሞ ምን ሆነሽ ነው? ለአንተ ብዬ ወርጄ ነኝ ትስበኛለህ። ሀቢብ ወይ እና መች ልውሰድሽ? አሁን እኔ በቃ ከነገ ጀምሮ እስከ እሑድ እረፍት ነኝ። የኛ ካምፓኒ በቃ ዘጋ። ነገ ነው የሚዘጋው። አንተ ብቻ ጋብዘኝ ነው። ይኸውልህ ነገ ጠዋት ራሱ ብትለኝ ጠዋት ተነስቼ እንዴ ግብዣ ነው እንዴ? እና እንደ መሲ መቼም ከኔ ጋር ቁማር ተጫውታ አሸንፈኝ አትከፍልም እንዴ? እኔ ደግሞ ነገ ነው አሁን ቫኬሽን ምገባው ኢትዮጵያ። በቃ ስመለስ ኧረ እባክህ እውነት አንተ ብሩን ከሰጠኸኝ እኔ ወስዳታለሁ። ተዝናኑ። እኔ እኮ ስሜ እኮ የታወቀ እኮ ነው። እዛ ቤት እኮ ጋብዬ ላጥበ ማለት እኮ የታወቅኩ ነኝ። ሂዱ ዶክተር ሀቢብ በሉ። እኔ እንደው አሁን እንደው ምን ነው አንተን የሚመስለው እዛ አስመዝግቤ የምወጣው? ቆይ እስኪ ንገረኝ። ያውቃሉ ገና ሄዳችሁ ሀቢብ ስትሉት አቡ ኻሊድ ነው የሚሉኝ። አቡ ኻሊድ ስትሉት ያ ሐራም ይሉሻል። ድፍረት እኮ ነው። ከኢትዮጵያ እንደመጣው እኮ ነው ፎዚ ወላሂ ላዚ። ስማ ከኢትዮጵያ እንደመጣ ግን በቋንቋ ምክንያት የገጠመህ እንትን የለም? ቋንቋን ያው እዛ ደስ የሚለው ነገር ቁርአን ምናምን እዛ እንትን መድረሳ ስለተማርኩ አረብኛ አቅ ነበር። እዛም ኢትዮጵያም እያለሁ እኮ ተምሬያለሁ። ይጎ መድረሳ ምናምን አረብኛ አስተምረው ማለት ቀላል ሰው አድርገሽኛል። እኔ እኮ አፌን የፈተሁት እኮ በአረብኛ እኮ ነው። አጉልች ለው ሰማሽ اسمع አጉልች ላላ አጉልች ወይ መሲ ብትኖር ጥሩ ነበረ። ሽንኩርት ተራ ሄደች እኮ መዝናናቷን አቁማ ወላሂ ላዚም መዝናናቱ ይቅርብኝ ብላ። ይኸውልሽ ፎዚ ወላሂ ነው የምልሽ ቦይሊንግ 5 ደቂቃ አልተጫወተችም። 5 ደቂቃ ቦይሊንግ ሳትጫወት ቴኒስ ጋር ትሄዳለች። ቴኒስ 5 ደቂቃ ሳትጫወት ፑል ጋር ትሄዳለች። ፑል ሳትጫወት እንደውም ጆተኒ ትንሽ ተጫወተች ትንሽ። ከዛ ምን ሆነ አለው ልልሻለሁ። መጨረሻ ላይ ለካ ሽንኩርት ተራ መሄድ ፈልጋ ነው። ሽንኩርት ተራ ደግሞ ሽንኩርት ተራ ወይኔ ግን መሲ ግን ምን አይነት ግን እንትና የት እንደረሽ ታውቂያለሽ? ሉሉ ሳስገባት ችርቻሮ የለም ወይ ብላ ችርቻሮ ቦታ ይሄንን የተመደበ መፈለግ ጀመረች። ምድብ ገዛች ከባንጋሊዎች ላይ አዛከም ትላለች። ደግሞ አረብኛ አትችልም።
እና እያስተረጎምክላት ነበረ? አዎ በቃ እኔ አሁን ማሚ ያለችው ቦታ ማለት እኔ ግን እንደሰማሁት ከሆነ ቦለቄ ልገዛ እንደገባህ ነው የሰማሁት። እሷ ማለት ነው ቢስሚላህ ውድድር አለብህ አሉ። ትንሽ አንድ ትንሽ ጥሩ ነገር ታወራና 100 ማይሆን ነገር ትቀባጥራለች። 100 ወላይ ቦሎቄ ምናምን የሚባል ምንም ማቀው ነገር የለም። እሷ ናት እኔ በቃ መዝናናት እኮ በበቃኝ እኮ ነው። አረ በቃኝ ብላ እኮ ነው ሽንኩርት ሰራ ካልሄድኩ ያለችው። ሽንኩርት ቲማቲም ሰማሽም። ጠዋት ግን ማለት ነው ለዚህ ተንከሲስ ብለሽ ስትነቂኝ ነበረ እንዴ? እሷ አይደለች እንዴ ሽንኩርት ሰራ ስትዞር የነበረው? አያ አሁን መሲ እንደማትጠቅማት ማወቅ አለባት። አይ ነው መጠቃቀም አለ መጠቃቀም ሳይሆን ስሜን አጠፋች፣ ስሟን ማጥፋት አለባት። ወላሂ ላዚም ማለት ነው። አንቺ ከመሲ ጋር ተዝናንተሽ እንደዚህ በቃ አለ አይደለ? መዝናናት ታውቂያለሽ? መዝናናት እንደዚህ በቃ ዛሬ ታይማችንን ጊዜያችንን በመዝናናት ነው የምናጠፋው ብለሽ ከሷ ጋር ከሄድሽ ከምትዝናንኝበት በላይ የምታዝናናሽ መሲ ናት። በቃ የሆነ ቦታ ላይ ሄደሽ በሆነ ነገር ኢንጆይ ታደርጊያለሽ። ያ ኢንጆይ የምታደርጊው ነገር ሳይሆን እሷን አይተሽ ነው የምትስቂው። እኔ አልኩሽ በቃ ልሞት ቦይሊንግ ስንጫወት ገና እስከሚደረድር ማጠብቅም አልኩሽ። በቃ እኔማ እየደነገጥኩ ከአንዳንድ ይሄ መደርደሪያው ዲስፕሌው መስታወቱ ተሰብሮ ደግሞ እንዳንገባ። ኧረ መሲ በአላህ በቃ የሆነ ነገር የምትፈነከት ነው የምትመስለው። ኧረ እና ከኤርሞ ከወስደህ እዛ ባንዴ አስገብተሃት ነው አንተ ደግሞ ብቻ በቃ አለሜን ቀጫው እድሜ አላህ ይስጣት። መሲ ያራዳልች። አሁን መቼ ነው መጋብዘኝ አንተ? በጀማ ነው አሁን እንደዚህ ለምሰብሰብ ሁላችሁንም አንድ ላይ አልጋብዛችሁም። ሰኒዬም ጁጁዬም ጁጁ ለምንድን ነው የማታወራው? አካልም ማታወራ በውስጥም ማታወራ ለምን አታወሪ? ሜኔ እናት እያወራች ነው። በኮሜንት በጣም ነው የምትጻጻፈው። ከታች እያወራች ነው። ጁጁዬ እስኪ ድምጽሽን እስኪ አሳምኝ። አሰላሙ አለይኩም ረመዳን ከሪም ላ ኢድ ሙባረክ ኢድ አላድሃ ጁጁዬ እንዴ በኮሜንት ነው እንደምታወራው እና እሺ ሰሚ ፎዚ እኔ አሁን እንቅልፍ ሰዓት እየደረሰ ነው። ግን አንድ ነገር ልንገርሽና ልውጣ። ለማንም አትናገሪ ከሆነ ወላሂ እቺ ማናት የምትባለው እቺ ዳጣ የምትሸጠው አወቅሻት? እሷ የምትጠቀመው አይነት ስልክ አለ አይደል? እነ ማሚ የሚይዙ ስልክ የሆነ ሰው ዛሬ ገዛልኝ። ወላሂ ላዚም እና ፎቶን እንነሳበት። የምን ፎቶ? ስማ አለይና ወአለይኩም ወንድሜ። ኧረ አውሪ ጆጁዬ ስማ አውሪ ወዬ ሀቢብ። እኔ የምለው አንተ ግን ማለት ነው ፋሲካዎችን በላጲስ የማጥፋት እቅድ ነው እንዴ ያለ? ከፋሲካ ጋር ተጣላን እኮ ይሄው እስካናካቴው። ትልቋን ፋሲካ ሸኝተ ትንሿን ፋሲካ ደግሞ ቀለበት ስታስር አየውክ። ኮንቴንቴን አየሽው? ግን የላ እንሰማራ ያለ ተስፋ ኋላ ሀቢብ ቀለበት እንዳደረገ ሰማሽ? ማንጋ የሆነች ትንጥዬ ልጅ እህቱ ናት እኮ። ናት እኮ ማሚ መስያ የምትሰራው ማስታወቂያ እኮ ነው። ቀለበት ፋሲካ እኮ ናት። ቀለበት አደረገላት። ከዛ እና ጥሎሹ ደግሞ አይፎን 17 ፕሮ ማክስ